ታላቁ አባይ ግድብ ላይ የእጅ አሻራ አለ። አዎ ግን ትልቅ ታሪካዊ ቦታ ስለሆነ እዛ ላይ አቴንድ በማድረጌ በጣም ደስ ይለኛል። ብዙ ኮሜንቶች ይመጣሉ። ለሁሉም ኮሜንቶች ላትመልሺ ትችያለሽ፣ ግን በተለየ መልኩ ማትረሻቸው የቆመ ነው የሚያየኝ በጣም ቆሞ እኔን ብቻ እኔ ላይ ብቻ እያየ እንደሆነ አስተዋልኩና አባቱ ትቆያለህ እንዴ እኔ ልሄድ ነው ልዙርልህ የቀረ ፓርት አለ አልኩት። በጣም ገረመኝና ማታ ገብቼ ቪዲዮ ሰራውበት። እንዴ አንዳንድ ሰዎች በጣም እስካን ታረጉናላችሁ መች ነው ፕሪንት አውት አድርጋችሁ የምትሰጡ? በጭራሽ ኔጌቲቭ ኮሜንት እኔን ተቻረገኝ። ግንድ በያት እሷ ትጨርስልሻለች። ደና ግንዳተን ነው እንጂ አሁን የኛ መኖር መኮኑ ነው አልኳት። አስበሽዋል? ትናንትና ላይ ለመሞት አንድ እርምጃ ለተስፋ በመቁረጥ ለመኖር ያለኝ ተስፋ ተማጦ ፈርዘር እንኳን ነገሮች ሁሉ ሰው እንኳን ሞቶ የሀዘን ስሜት አይሰማኝም ነበር። በጣም ከባድ የሚባል ያሳለፍሽው ነገር ትምህርት የሚሰጠን ከሆነ ተራይብ ለመታወቅ አልመጣሁም። ቲክቶክ ላይ ለመታወቅ እኮ አለማወቅ ብቻ በቂ ነው። አማቹ ብዝት ይበል። ሰላማችሁ ብዝት ይበል። ሰላም ሾው ላይ ነው የምትገኙት። እንደ ሁልጊዜው ሰላም ሾው ሞቅ ደመቅ ባለ ትምህርታዊ አዘል በሆነ ፕሮግራማችን ተገኝተናል። ቆይታችሁ ከሰላም ሾው ጋር ያማረ እንደሚሆን ተስፋ አደርጋለሁ። የዛሬ እንግዳችን ቲክቶከር ናት። ግብርና ሙያ ላይ ተሰማርታ ትገኛለች። ራሷን ታስተዋውቀን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስኪ እሺ፣ ስሜ ሊዲያ ብቹ እባላለሁ እና አሁን ላይ ሶሻል ሚዲያ ላይ በተወሰነ መልኩ እየተንቀሳቀስኩኝ ነው። ከዛ በዘለለ በዋነኝነት የግብርና የከብት ማደለብ ስራ ላይ ነው የምሰራው ከከተማ ወጣ ባለ ቦታ ላይ። በተጨማሪም የኦንላይን ቢዝነሶችን እሰራለሁ። ኮስሞቲክስ እቃዎችን አስመጣለሁ፣ ሽቶዎችን፣ እንዲሁም የሜካፕ ባለሙያ ነኝ አልፎ አልፎ። ቸርስ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም። የባለ ብዙ ሙያ ባለቤት ናት ይላሉ። ያው እየተንቀሳቀስን ነው ባለው ነገር እንደ ጊዜው እንደ ሲዝኑ የተገላበጥን። ቲክቶክ እንዴት ጀመርሽ? ሆነ ብዬ ስራዬ ብዬ አይደለም የጀመርኩት። አክሰሱ ካለ ስልኩ እጄ ላይ ካለ ዳታው እጄ ላይ ነበረና በሰዓቱ ቤት ውስጥ ነበርኩ። የተወሰነ ቪዲዮ ከኔ ህይወት በተወሰነ መልኩ ይሄ ሪል የሆነ ነገር ይዘሽ ስትመጪ ሰው አክሰፕት ያደርገዋልና ይሄን ያክል አክሰፕት ይደረጋል ብዬ አይደለም ሐሳቤ ይዤ የመጣሁት። ግን የሆነ ቀን ላይ የሆነ ቪዲዮ ሰርቼ ለቀኩኝና ብዙ እይታ ነበረው። ከዛ በኋላ የሰውን ፊድባክ ሳይ ሞር መስራት እንዳለብኝ በዚህ ዙሪያ ላይ ከኔ ህይወት ላይ የተወሰነ ሼር ማድረግ የምችለው ምናልባት 100 ሰው ካየው 10 ሰው የሚማርበት የሚችል ከሆነ ብዬ ከ15 እስከ 20 ሰከንድ ያሉትን ቪዲዮዎች ባለውበት ቦታ ፖዚሽን ሳልመርጥ ሀሳቡን ብቻ ለማስተላለፍ ሞክራለሁ። የግብርና ባለሙያ ነሽ? ከጊዜ በኋላ ነው እሱን ከሆነ ጊዜ በኋላ ነው የጀመርኩት። ከዛ በፊት የቅጥር ስራ ላይ ነበር የምሰራውና በተወሰነ መልኩ ለመጀመር ሞከርኩኝ። አጋጣሚ እንደ ድንገት የተጀመረ ስራ ነው እና ከብቶችን ነው የምናደልበው። ከተለያየ ገበያ ቦታዎች ላይ ትልልቅ ገበያዎች ቦታዎች ላይ እየሰበሰብን ለ5 ወር ከ3 ወር እስከ 8 ወር ባለው ጊዜ ውስጥ ከብቶችን እየቀለብን ለገበያ ነው የምናውለው። ቄራ በተለያዩ ቦታዎች ላይ ነው የምናውለው። እንግዲህ ገበያ ነጋዴዎች ይመጣሉ፣ ከቤት ይጭናሉ። አንዳንዴ ደግሞ ስራ ከሌለ ጊዜ የበዓሉ ሁኔታን አይተን ደግሞ እኛ ራሳችን እንደ ገበያው ይዘን ጭነን ወጥተን ገበያ ላይ እንሸጣለን፣ ከቤታችንም እንሸጣለን። ከበረት ከቤተሰብ የወረሽው ነው በአጋጣሚ ስትገቢ ወይስ ፕላን አድርገሽ አስበሽ የተንቀሳቀሽ? አው ከቤተሰብ የወረስኩት ስራ አይደለም። በእርግጥ ቤተሰቦቼ አባቴ ኮንስትራክሽን ሰራተኛ ነው፣ ኮንስትራክሽን ላይ ነው። እኔ ግን ይሄን ስራ ስሰራ በጣም ብዙ እያሰብኩ ነበረ። በሰዓቱ ለምሰራው ስራ ሸቀጣ ሸቀጥ ላይ ነበር መስራት የፈለኩት። ብዙ መርጬ ነበርና በአጋጣሚ አንድ ሰው ተተዋወቅኩኝና ስለዚህ ስራ ዲቴል ነገረን። በዶሮ ነው እኛ ያሰብነው የነበረው። ከዶሮ ግን ከብቱን ወደ መስራት እንትናለን። ኮስቱን በጣም ስንሰራው የዶሮ ባሰብነው በብዛት ስለነበር ያሰብነው ኪሳራውን በዛው ልክ ሊሆንብን ወጪውን በዛው ልክ ሊሆንብን ስለቻለ ይሄን ያክል ከደከምን ወደ ከብቱ ብለን ከብቱን መሬት ተከራይቼ ነበር መጀመሪያ። ትርፋማ ነው? አድካሚ ነው። በጣም አድካሚ ነው ስራው፣ በጣም አድካሚ ነው። እንደዚህ እንደምልሽ ሳይሆን እንደየጊዜው ይለያያል። አሁን ላይ እኔ ስራ በጀመርኩበት ሰዓት ላይ መኖ በጣም እንደዚህ አልተወደደም ነበረ።
ሙሉ ጊዜሽን መስጠት ያስፈልጋል ለስራው። እኔ የአዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ከዚህ የተወሰነ ኪሎ ሜትር ወጣ ያለ ቦታ ላይ ነው። አባቴ ኮንስትራክሽን ባለሙያ ነው። እኛ ቤት ውስጥ እንደዚህ አይነት የግብርና ስራ ውስጥ የሰራ ሰው የለም። ምናልባት በፊት ታሪካቸው አይሮን ነው ያው ሞክረውት ሊሆን ይችላል። ግን አሁን ከነሱ ምንም ኢንስፓየር ያደረገኝ ነገር የለም። በራሴ ነው የተነሳሁትና በአጋጣሚ ሰዎችን አገኘውና መስራት ጀመርኩኝ። ይሄን ስራ እንዳልኩሽ የዶሮ ስራ ነበር የሰራ ነው። ኮስቱን አሰላ ነውና ወደ ከብት ስራ ገባን። ዋጋ ያስከፍላል። የትኛውንም ስራ ስትሰሪ ብዙ ዋጋ ማስከፈል አለው። እንደ ሴት ደግሞ ይሄ ስራ በጣም ከባድ ነበረ። አንድ ከብት ለመጫን በተለያዩ ትልልቅ ገበያዎች ውስጥ ነው የምትገቢው። በብዛት ይዘሽ ስለምትወጪ ሴት ነሽ። እዛ ጋ ገንዘብ ይዘሽ ሊሆን ይችላል የምትንቀሳቀሹ። ሁለት ደግሞ ከክልል ወጥ ከአዲስ አበባ ወጣ ያለ ስለሆነ ዝናባማ ቦታው ምቹ ላይሆን ይችላል። አፈር ይኖረዋል። ብዙ ነገር አለው። ብቻ በጣም ብዙ ስትራግል አለው። ከዛ በኋላ ደግሞ እያበላሻቸው ግዴታ አንቺ ልጅሽን ለሰራተኛ ጥለሽ አትወጪም። በላወይት ያለሽ ማታ ትከታተያለሽ ስትገቢ። እንደዛ ማለት ናቸው እንስሶች ማለት እና እነሱን ቁርስ፣ ምሳ፣ እራት እኔ እንደምበላው ለነሱ ማበላ ነበር ሰዓት እየጠበቅኩኝ። ከዚህ ከአዲስ አበባ ትዳሬን ሁሉ ነገሬን ትቼ ወደዛ ሙቭ ማድረግ ነበረብኝ። በሳምንቱ ለቀን ቅርብ ነው በእርግጥ ብዙም ሩቅ አይደለም። እና ሙሉ ለሙሉ ስራዬን ጊዜዬንም እኔነቴንም ለዛ ስራ ሰጠሁኝና እንዳልኩሽ መውጣት አለ፣ መውደቅ አለ፣ መነሳት አለ፣ ንግድ ላይ መክሰር አለ፣ ማትረፍ አለ። እንደ ጊዜው ነው። የድካምሽን ታገኛለሽ። ጥሩ ነው። ያው ቻሌንጅ ፉል ቢሆንም ስራው ጥሩ ነው። ትርፋማ ነው በሚለው እንወስደው። አይ አታውቂውም። ትርፋማ ነው ልንለው እንችላለን። እንደ ወቅቱ ነው። የታላቁ አባይ ግድብ ላይ የእጅ አሻራ አለ የሚባል ወሬ ሰማን። ምንድነው ተሳትፎሽ? ታላቁ የህዳሴ ግድብ ፕሮጀክት ላይ የወጣትነት ጊዜን ስፔሻሊ ይሄ ከትምህርት ጨርሰሽ ካለበት ከተወሰነ አመት ያለውን ጊዜን ያሳለፍኩት እዛ ነው። አክሰሱ ነበረ። በዜሮ የስራ ልምድ የመቀጠር እድሉ ስለነበረ በዛ ሰዓት ላይ እዛ ቴንድ አድርጌ ነበረ። ከ4-5 አመት ያክል እዛ ሰርቻለሁ። ያው በረሃ ነው ቦታው። ያው ግን ትልቅ ታሪካዊ ቦታ ስለሆነ እዛ ላይ አቴንድ በማድረጌ በጣም ደስ ይለኛል። ከብት እርባታ ላይ ብዙ አይነት ቻሌንጆች አሉ። ሴት ነሽ፣ ወጣት ነሽ። ከሱ ተያይዞ እንዴት ስራውን መረጥሹ ብዬ ቅድም ነግረሽኛል። ቻሌንጆቹን እስኪ። በጣም ብዙ ቻሌንጅ አለው እንዳልኩሽ። በከብት መወጋት አለ፣ በመረገጥ አለ። ከብት ይገፋሻል። የምንሄድበት ቦታ ምቹ አይደለም። ገጠራማ ቦታ ስለሆነ ለመኪና ለትራንስፖርት አይመችም፣ መሬቱም አይመችም። ከከብት ጋር መጋፋት ሙሉ ለሙሉ በጣም ቻሌንጅ ፉል ነው። መኖ አታገኝም፣ ይበላሽብሻል። ከብት ይታመማል፣ አይበላም። የገበያው ሁኔታ እንደጠበቅሽው አይሆንም። ይሄ ሁሉ ነገር አንድ ቻሌንጅ ነው። በጣም አድካሚ ነው። 2011 በፊት አባይ ላይ የነበረሽ ቆይታ እንዴት ነው? ከሙቀቱ ጋር ከሴትነት ጋር ጥንካሬን ይፈልጋል። አዎ ምንድነው መሰለሽ ያኔ ልጅነትም አለ፣ አታስተውዩም። ይሄ ካምፓኒ ላይፍ ሁሉም ነገር አዲስ ነው የሚሆንብሽ። በዛ ላይ ከቤተሰብ ተይዘሽ የመጀመሪያ ሙቭ ነው የምታረጊው። ከክላስ በኋላ ወደዛ ስትሄጂ ነፃነቱ አለ፣ ሁሉ ነገር አለ። የካምፓኒ ላይፍ ላይ ምናልባት ሰዎች የኖሩ ሰዎች ያውቁታል። ሁሉም ነገር አዲስ ነው የሚሆነው። ሊሚትድ ነው የምትሆኙ። ያው በውጪው ካለው ነገር ጋር አፕዴት አታደርጊም እንጂ እዛ ውስጥ ያለው ነገር ምቹ ነውና አንድ ቀን ነው ተሳርጊው አላቅም። ያው ሙቀቱ ግን የራሱን የቻለ ተጽዕኖ አለው። በሳይኮሎጂ ደረጃም በፊዚካል ደረጃም በረሃ ነው። ያንን ቦታ ላይ ተቋቁሞ መስራት በጣም ከባድ ነው። ግን የነበረው በዛ ሰዓት ላይ የነበረው ከሰራተኛው ጋር የነበረው ፌሎሺፕ በጣም ጥሩ ስለነበረ ኢቭን ውጪውን እንኳን ኖት ሳታረጊውም አዳፕት አድርገሹ ነው የምቆየው እዛ እና በጣም ደስ ይላል። ምን ነበረ ድርሻሽ? በምን ላይ ነበረ? መካኒካል ወርክሾፕ ላይ ነበር የምሰራው። መካኒካል ወርክሾፕ ላይ ነበር የምሰራው። ንብረት ክፍሎችም ላይ ሰርቻለሁ። እንዳልኩሽ ከጊዜ በኋላ ፊዚካሊ እየጨመረ መጣና የሳይት ስራ መስራት አልቻልኩም እና ቦታውን በነገራችን ላይ በጣም ነበር የምወደው። ማለት ፊልዴንም ቀይሬም ቢሆን እዛ ቦታ ላይ መቆየት ፈልግ ነበረ፣ መስራት ፈልግ ነበረ እና
መጀመሪያ መካኒካል ወርክሾፕ ላይ ፔኒስቶኮች ላይ ምናምን ነበር የምሰራው። የሃይድሮሊክ ስራውን ነበር የምንሰራው። ምናልባት የነበርኩበት ድርጅት የሃይድሮሊክ ስራውን ነበር የሚሰራው። ከዛ በኋላ ግን ንብረት ክፍሎች ላይም ሰርቻለሁ እዛው ግድቡ ጋር። ያው 2011 ነው ወደዚህ የመጣሁት። በወጣትነትሽ ብዙ ስራዎች ላይ ተሳትፈሻል። የገጠመሽ ቻሌንጅ? በጣም ቻሌንጅ ፉል ነው ስራ ስትሰሪ። ከህዳሴ ከመጣው በኋላ እዛ ጋር በመናገኛቸው የተወሰኑ አገልግሎቶች ነበሩ። ጥቅም ለምሳሌ ደሞዜን ምንም ወጪ አይኖርብሽም። እዛ ልብስ ልልበስ አትይም፣ ልግዛ አትይም። ሰው እዛ ጋር ያጠራቀምኩትን ገንዘብ ይዤ መጥቼ ነበረ እዚህ እንደ ሬስቶራንት ነገር የሆነ ክፍለ ሀገር ከአዲስ አበባ ወጣ ብሎ ብቻ ህይወቴ ከአዲስ አበባ ወጣ ይመቸኛል መሰለኝ አላቅም። እና እዛ በምሰራበት ሰዓት ላይ ኮቪድ በገባበት ሰዓት ላይ ያልጠበቅኩትን አይነት ኪሳራ ነበር በህይወቴ ያስተናገድኩት። ተስፋ እስከ መቁረጥ በራሴ በመኖር እና በጣም ደግሞ ከህይወት ጋር እልህ የተያያዝኩበትም የተናነቁበትም ጊዜ ነበረ ያ ጊዜ። ተስፋ በመቁረጥ እና እንደገና ደግሞ ለመነሳት በመፍጨርጨር መሀል ላይ ነበርኩኝና በቃ ያን ጊዜ መቼም ነው ማረሳውም። ኮቪድ ከገባ በኋላ ስራዬም ቀዘቀዘ። ከዛም ሌላ ስራም ሞከርኩኝ፣ እዛው አልተሳካም። ተስፋ ቆረጥኩ በዛ ሰዓት ላይ። ከኔ ከምኖርበት በዛ ሰዓት ላይ ከቤተሰቦቼ ቤት የ60 ብር መንገድ ነበረ፣ 110 ምናምን ኪሎ ሜትር ነውና ከዛ ወደ ቤት ብመጣ እችላለሁ ማለት ቤተሰቤ ጋር ያንን የክፉ ጊዜ ማለፍ እችላለሁ። የወደኩበትን የከሰርኩበትን ጊዜ ቤተሰብሽ ስር ጥላ ሆነሽ ተከልለሽ ታልፊያለሽ። እኔ ልተያያዝኩኝ መምጣት አልፈለኩም፣ ወደዚህ መምጣት አልፈለኩም። እና በዛ ሰዓት ላይ ከህይወት ጋር እየታገልኩ በነበርኩበት ሰዓት ሳይታወቀኝ ለካ እኔ ተስፋ እየቆረጥኩ ነበር ባለኝ ነገር። ውጤት የሌለው ኑሮ ሮጣለሁ፣ ለፋለሁ። ብዙ ሰው እኔን የሚያቀኝ ሰው በእንደዚህ ነው። ተስፋ መቆርጥ ሰው አይደለም። አንዱ ካልሆነ ወደ አንዱ፣ አንዱ ካልሆነ ወደ አንዱ እምል አይነት ሰው ነኝና በዛ ሰዓት ላይ ሳላቆ ተስፋ ቆርጬ ነበርና ውጤት የሌለው ኑሮ መኖር በጣም ደክሞኝ ነበርና ራስሽ ላይ ዲሳይድ ታደርጊያለሽ። ወደ የመሞት ነው የሚታይሽና በዛ ሰዓት ላይ በነበርኩበት ተስፋ መቆረጥ ውስጥ ይሄን ነበር እያሰብኩ የነበረው። ግን አንድ ቀን ሲያልፍ ከትናንትና ዛሬ የተሻለ ቀን ነው። ምናልባት ዛሬ ባሰ ሊሆን ይችላል፣ ግን ኦልሬዲ ትናንትና አልፏል። አደርኩኝ። በማግስቱ ሌላ ሰው ሆኜ ነው የተነሳሁት። መጣሁ እናቴ ቤት፣ ህይወት ቀጠለ። ከዛ በኋላ በጣም ብዙ ደስ የሚሉ ህይወቶችን እያሳለፍኩ ነው፣ አሳለፍኩ። ሰላማችሁ ብዝት ይበል። ቲክቶክ ስትጀምር የመጀመሪያ የሰራሽውን ስራ አስታውሽኝ። የመጀመሪያ የሰራሁት ስራ አስታውሰዋለሁ። ማለት እንዲህ ቫይራል ያልሆነ ቪዲዮ ነው፣ ግን ቲክቶክ አንድ ብዬ የቀረስኩበትን ቀን አስታውሰዋለሁ። የሆነ የግል ድርጅት ውስጥ ነበር የምሰራውና ቃለ መጫን አይሱዙ ላይ ሆኜ ነው እየሄድኩ ወደ ቃሊቲ ቀረስኩኝና መንገድ ላይ እየሄድሽ አይሱዙ ላይ ሆኜ ቀረስኩት። ጋቢና ውስጥ ነበርኩና ምንም አላቅም፣ ብቻ ስለመጣልኝ ብቻ ያለውን ነገር ተጭኜ ቀረስኩኝ፣ ፖስተትኩት። ከዛ በኋላ ግን መዝሙሮች ነበር፣ ሊፕሲንጎች ነበር የምሰራው እና ያን ያክል ቲክቶክም ሰውም አልነበርኩም። እንዳልኩሽ በሆነ አጋጣሚ አንድ ቪዲዮ ሰርቼ ስለቅ ታየ፣ በደንብ ታየ። ብዙ ኮሜንቶች ይመጣሉ። ለሁሉም ኮሜንቶች ላትመልሺ ትችያለሽ፣ ግን በተለየ መልኩ ማትረሻቸው ኮሜንቶች? በተለየ መልኩ ማረሳቸው በጣም ብዙ ኮሜንቶች አሉ። ከኮሜንቶቼ መካከል እንዳልኩሽ ህይወቴን ቀን ሙሉ ቭሎግ አይደለም ሰራው፣ 15 ሰከንድ ቪዲዮ ነው። ንግግር እንኳን አያልቅም በ15 ሰከንድ፣ ግን አጠር አድርጌ ነው ማስተላልፈውና ሰው ሙሉ ህይወትሽን እንዳየው ሁሉ ያለውበትን ቦታ በጣም ኦብዘርቭ አደረጉ። ደጋግሜ የምሰራበትን ቦታ አልጋ ላይ ነው ወይ የምትኖሪው? ኑሮሻው ዘሆል ላይፍሽ አልጋ ላይ ነው ወይ ይልሻል። እኔ አልጋ ላይ እረፍት ቦታዬ ነው። በቃ ቀርጻለሁ በዛ ሰዓት ላይ ስራዬ አይመችም። ሌላው ደግሞ እንትን ባይዘው ቪዲዮ ስሰራ ሪል ከገጠመኝ ነገር ነው የምሰራው። ካለኝ ከህይወት ወይ ከገጠመኝ ወይ ከታዘብኩት ወይ ከኖርኩት ላይ ነው ብዙ ጊዜ የምሰራው። እንደገና የሆነ ቀን ላይ ቆሜ ራይድ እየጠበኩኝ አንድ ሰው በጣም ቆሞ አየኝ። ምናልባት ሰውነቴ ሊሆን ይችላል እንደዛ ያሳየው፣ ኦቨር ሂውጅ ሆኜበት ሊሆን ይችላል። ከዛ በጣም ቆሞ አየኝ፣ ሄደ፣ ተመለሰና መጣና መነጽር አድርጌ ነበረ
አጋጣሚ ከዛ ዝቅ አረኩትና አሁንም ቆሟል ራይዱ መጣ እና እየቆመ ነው የሚያየኝ በጣም ቆሞ እኔን ብቻ እያየ እንደሆነ አስተዋልኩና አባቱ ትቆያለህ እንዴ እኔ ልሄድ ነው ልዙርልህ የቀረ ፓርት አለ አልኩት በጣም ገረመኝና ማታ ገብቼ ቪዲዮ ሰራውበት እንዴ አንዳንድ ሰዎች በጣም ስካን ታረጉናላችሁ መች ነው ፕሪንት አውት አርጋችሁ የምትሰጡን ወይ ደግሞ ቪዲዮአችን ቪዲዮ ወደ 800 ምናምን ሺህ ቪው አለው ማለት የሚያቅሽ መስሎት ነው ምንድነው እየተመላለሰ ያየሽ አይ ዶንት ኖ በቃ አለፈኝ መጀመሪያ ያየኝ መጣ አየኝ ኦኬ አየሽ ምናምን እንትን ኮንፈርቴን ነሳኝ ኦቨር ከማይቶ የተነሳ ያስጨንቃል ተጨነኩኝ ማለት እኔ አሁን አያለውኩ አንቺም ታያለሽ ሁላችንም እናልና አይቼ ሾፍ አድርጌ ዞር ነው የምለው ወይ አድንቄ ነው ወይ ገርሞኝ ነው በሆነ ነገር ብቻ የሆነ ነገር እይታሽን ይስባል አይቼ እኔ ዞር ነው የምለው እንዲህ ትክክል ብዬ ሰው ግራ እስኪገባው ድረስ እኔ አላይምና አየኝ ኦኬ ፕላስ ሳይዝ ስለሆንኩ ነው ሰውነቴ ነው ምናምን ብዬ ወፍራም ሳይቶ ያቀም እንደ ያልኩ እኔ ለራሴ የተርጎምጎምኩ ነው በውስጤ አሁንም አየኝ ጭራሽ አለፈኝና ዞሮ ቆሞ ሲያኝ እንደ አባቱ ትቆያለህ እኔ ልሄድ ነው ራይዱ ቆሞ እየጠበቀኝ ነው ልዙርልህ የቀረ ፓርት አለ አልኩት ጨርሰሃል ወይስ ልሂድ ይቅርታ ተጨነኩ በጣም ኮንፈርት ነሳኝና በዚህ ልክ ሰው መታየት የለበትም እኔ መለስኩለት አንዳንዱ ደግሞ መራመድ የሚያቅተው አለ ገብቶሻል መራመድ እስኪያቅተው ድረስ ወይ እንደዚህ አይታይምና ማለት የፈለኩት ማስተላለፍ የፈለኩት ነገር ኢዝሊ ስለሆነ ማስተላልፈው መልእክት እንጂ እስካን የምታረጉን ሰዎች መንገድ ላይ መች ነው ፕሪንት አውት አርጋችሁ መስጠቱን ያልኩት አልታይ የምታይ ሴት ነኝ እኮ እና አንቺ እንዴት እንትን አሁን ሪአክሽን እየሰሩበት ነው ፕሪንት A4 ላይ አንቺ ስለማትሆኚ ነው በባነር አልጀመርንም እንትን የጉማሬ የለንም አስቢ እንደዚህ አይነት ነገሮች ሰው ኮሜንቱን ለማንበብ ሲገባ እንዲሁ ስንሰማው ያስቃል እንጂ ተገቢ ኮሜንቶች አይደሉም ስፔሻሊ ሴት ልጅ ላይ አይደለም እንዳልኩሽ ነው እኔ ለቪዲዮ ቫይራል መሆን ተጠቀመኝ ምክንያቱም ሶሻል ሚዲያ ላይ ስመጣ እንዳልኩሽ ነው በፊት በጣም በስድብ ኦብሰስድ ሆነ ነበር ብስጭት እመልስ ነበር ገብቼ ራሱ እመልስ ነበርና ወንድሜ አንቺ እኮ ያስተላልፍሽ ካለሽው መልእክት ጋር ሰውን አንዳንዴ እኔ ቆንጆ ቪዲዮ ሰርቼ ሰውን ኢንስፓየር ያደርጋል ያነሳሳል ብዬ ሰራሁት ቪዲዮ ኮሜንት ሳይ ምን የሆነ ቀን ወጣውና የኔ ቪዲዮ እናንተ ጋር ሲደርስ ተገልብጦ ነው እንደሚደርሳችሁ አልኩኝ ይሄን ያክል እስከምል ድረስ ማስተላለፍ የምትፈልጊው መልእክት ሌላ ፖዚቲቭ እየተናገርኩኝ ኮሜንቱ ሌላ ሲሆንብኝ የኔ ቪዲዮ ይቅርታ አንድ ጥያቄ ልጠይቃችሁ ቲክቶክ ምናልባት ኢንጌጅመንቱን ከቀየረ ወይም አልጎሪዝሙ ሌላ ከሆነ ግን ከምትጠቀመው ሌላ ከሆነ እኔ የምሰራው ቪዲዮ እናንተ ጋር ተገልብጦ ነው ወይ የሚደርሰው አልኩኝ ዋይ በዚህ ልክ ኔጌቲቭ ኮሜንት ብዬ አውቃለሁ በዚህ አጋጣሚ ልነግርሽ የምፈልገው ነገር ምንድነው በጭራሽ ኔጌቲቭ ኮሜንት እኔን ተቻረገኝ ኖት ሳላረገውም ጭራሽ ምክንያቱም እኔ በጣም ብዙ የሚያሳስበኝ ብዙ ጥያቄዎች አሉ ገባሽ እኔ ሁለት ወደ ኋላ አንድ ወደፊት የሆነ ኑሮዬ ሁለት ወደፊት አንድ ወደ ኋላ ለማድረግ ነው ሰርቼ ለሽልጡ ምሩጥ ሰው ነኝ ገብቶሻል ማንንም ሰው ይሄንን ኔጌቲቭ ኮሜንት ሰጠብያው ማስብ አይነት ሴት አይደለም ግን በጣም ካሉት ከነገርኩሽ ውስጥ እንዳልኩሽ የድሮን አጭሩን በደል ሊጠርሙስ ነው የምትመስዩ ምን ያጭሩን በደል ሊጠርሙስና አስታወስኳት አቋሉ አጎቴ ጎን ላይኛ ቤት ጎን ላይ ግሮሰሪ ነበርና አስታወስኳት በደልዋን ራሱ ቁመት አለኝ ምናምን አልኩኝ እኔ ከሱሽ ሳላለና ቁመት አለኝ የሆነ አንገቷ አጭር እንትን የድሮ በደል ያስበሻል አጭሯና ደግሞ አንገቷ አጭር አለ አሁን እንዲ ረዝሞ እንደመጣው ምናምን አይደለም አቋሉ ሲጭኑ እኛ ጎረቤት ላይና ይሄውን ያስቀና ነው በጣም አስቆኝ ይቅርታ ያስቃል ግን ስፔሻሊ ሴት ላይ እንደዚህ አይነት ኮሜንት ትውልድ አያንጽም እኔ ሁሉ ጊዜ በጣም ነው የሚገርመኝ ኮሜንት ማለት ሰው ልጅ ያያል ካልተመቸው መዝለል በቃ ማሳለፍ ከተመቸውና ኢንስፓየር ካረገው ደግሞ የሚፈልገውን ትምህርት መውሰድና በዚህ ልክ ጊዜ ሰጥተው ትኩረት አድርገው ኔጌቲቭ ኮሜንት የሚጽፉ ሰዎች አስበሽዋል የዛሬ ስንት አመት በደል ይጠርሙስ አይመጣልሽ ማሳብሽ ውስጥ እንዴት ታትረው እኔ ሰርቻለሁ ቪዲዮ እኔ በጣም ነው ታትራችሁ ኮሜንት ሴክሽን ላይ ኔጌቲቭ ኮሜንት ለመስጠት ስትሯሯጡ እንዳትደፉ ኮሜንት ግዴታ አይደለም ስክሮል አድርጉ ብሎክ በማድረግ ተባበሩኝ ምናምን ትያለሽ በጣም እላፊ እንዳልኩሽ ቤተሰብ ያያል ኮሜንት ሴክሽንሽን እናቴ እንዳልኩሽ በዚህ ስራ ላይ በጣም የሚያበረታቱኝ እነሱ ነበሩና አዎ ቤተሰብ
እናቴ አሁን ላይፍ ላይ ቁጭ እንዲ አንድ ከዝናለች ቤተሰብና ሁሉ ጊዜ እኔ ላይፍ ስገባ እናቴ እንዲ ቁጭ እንዲ አረ ነርቭ እንዳይዝሽ እንዲ እንዳትይ ትላታለች የነርቭ በሽታ እንዳይዝሽ በጣም ታብታብ ታረጋለች ሼር ታረጋለች ኮፒ ሊንክ ያው 200 ጊዜ ኮፒ ሊንክ አድርጌልሻለሁ ትለኛለች ደውላ እናቶች ስኬትሽን በቃ እኔ አሁን ቲክቶክ ተመችቶኛል እሷም ተመቻት በቃ እኔን ኮምፎርት ዞን ነው የምጠብቀው ወንድሜ እንደዛ አባቴ ኔትወርክ የሌለበት ቦታ ላይ ነው የሚሰራው ወጥቶ የሚሰጠኝ ኮሜንት እንደማይተዋወቅ ሰው ምናምን ምግብ አሁን የምግብ ፕሮሞሽን ሰራው ቲክቶክን ለጥሩ ነገር እየተጠቀምኩ አሁን ላይ እንዳልኩሽ ነው እኔ በየትኛውም አጋጣሚ ህሊናን የማይጎዳ ሰውን የማይነካ ነገር ይሁን እንጂ ገንዘብ ለማግኘት መስራት ያለብኝን ስራ በሙሉ እሰራለሁ ገብቶሻል አሁን መስራት እንደምችለው ነገር አልችልም ይሄ አቅም አይኖርም ይሄ ኤነርጂ አይኖርም ይሄ ሞራል አይኖርም ገብቶሻል ይሄን ሞራሌን ዱዝ ማድረግ አልፈልግም ባለው ሞራል መስራት ነገኮ ሴት ነኝ ለወልድ በወሊድ ምክንያት ቤት ውስጥ ልሆን እችላለሁ በተለይ ልጅ በማሳደግ ቤት ውስጥ ልሆን እችላለሁ አንድ አመት በጨመርኩ ቁጥር ያለኝ ኤነርጂ እየወረደ ነው የሚሄደውና አሁን ላይ ፕላትፎርሙን በቲክቶክም ባገኘሁት እንትን ስራ ወደ መስራት እየቀየርኩት ነው እና ፕሮሞሽን ላከችልኝ እንዲም ክፈሉ ምናምን ብዬ ማስጨንቅም ሰውም አልነበርኩምና አንዳንዴ ሰው ደግሞ እኔ አንቺ ጋር ስመጣ ነዳጅ አውጥቼ ነው የማመጣው ባንቺ ስራ ኢንስፓየር ሆኜ ማስተዋወቅልሽ ስራ ሊኖር ይችላልና በግልጽ የልጅ እናት እንደሆነች አገልግሏ እንዳስተዋወቀላት ነገረችኝና ላኪው አልኳት እኔ ሃዬ በጣም ነፃ ሰው ነኝ እንዳልኩሽ አንቺን አስቀድማለሁ ከገንዘብ ለገንዘብ እንደምሮጥ አይደለም አንቺን አስቀድማለሁና ዳይት ብዬ ጀመርኩ የዳይት ሰው አይደለም ሞራል የለኝም ኒውትራሊ ነው ያው ሰውነቴ ጤናዬ ላይ ባመጣው ነገር ነው እንጂ ምንም አረበሽኝ እኔ በቃ እኔም ባሌም ተመችቶን እየኖርን ነው ዋናው ለራሳችሁ መመቸት ገብቶሻል ስታስቢው ግን ፋት ሰውነትሽ ላይ ያለውን የጤና ጉዳት ስታስቢው ወደ መቀነሱ ታስቢያለሽ እንጂ እኔ አለባበሴ መርጬ ነው ለብሰው እኛ ሀገር ብዙ ጊዜ ውፍረት የማይወደደው ለምን እንደሆነ ታውቂያለሽ ሰው አምኖ ስለማይቀበል ነው ቀጭን ነኝ ብላ ታስብና የቀጭን ልብስ ትለብስና ፊት አያረግማ እኔ ቦዲ ፊት ያረጋል ሰው ስላረጋ አላረግም ምንድነው ወፍራም ነኝ ኦቨር ሳይዝ ነኝ 100 ምናምን ኪሎ ነኝ አምኛለሁ ብችል በቀንስ ደስ ይለኛል ሞራሉ ቢኖረኝ ግን ያለኝም ያ ሞራልና ዳይት ብዬ ጀመርኩ ቅባት ዝም ብዬ አልበላም ተውኩ ቅባት ነገር እኔ እንደዚህ እንጀራ አይቼ ቅባት ከሌለው አልነካም በጣም ቅባት ተጠቃሚ ነኝ ትንሽ ነገርም ብትሆን ቅባት ያለው ነገር ነው ፈልገውና ዶሮ ተላከልኝና በላውና ቮይስ ኦቨር ሰራለት እንግዲህ ለፋሲካ በዓል ቅባት አልደፈርኩም ነበር ምናምን ስላንዱ ቅባት አልደፈርኩም ታልሽ አንቺ ቫዝሊንም አይቀርሽም ማለት አስቢው እንግዲህ አሁን ምንድነው ዶሮ ቆንጆ ዶሮ ነው ብሉ ነው ያልኩት እዛዝባት ነው ከተመቸሽ ታዚያለሽ ካልተመቸሽ ታጂም ቪዲዮ እንደፖስተው አላቀውም እናቴ ናት ቀድማ የምታየው ማለት አሁን ነው ይሄ ቫይራል ሆነ ቮይስ ኳሊቲ ምናምን የሚባለው ሰው ያያየልሽ ሲመጣ የሰው ፖዚቲቭ ኮሜንት ኢነርጂ ፉል ያረጋሻል እኔ ወጣት ነኝ እንዳልኩሽ መስራት ፈልጋለሁ ማንንም ሰው መታወቅን አይጣላም እኔ ስራዬ ብዬ ለመታወቅ አልመጣሁም ቲክቶክ ላይ ለመታወቅ እኮ አለማወቅ ብቻ በቂ ነው ኦብዘርቭ አድርገሽ ከሆነ አይቻለሁ ብዙ ጊዜ እኔ ለምሳሌ አሁን ጥሩ ነገር አስተላልፈሽ አይዟችሁ ምናምን አብሽሪ ምናምን ብለሽ ኤነርጂ ፉል የሆነ ነገር ተናግርሽ ወይ ቆንጆ ነገር ወይ ስራ ይዤ መጥቼ ይሄን ማግ እኔ ጋር አለ ግዙኝ ምናምን ስል 300 ምናምን ቪው ነው ያለው ክሮፕ አርጌ እንደማይሆን ሆኜ አሁን ለምሳሌ እኔ አሁን በዚህ ፊዚካል ላይ ክሮፕ ባረግ በጣም ነፍሰው ያየዋል ሊናገረኝም ገብቶሻል የማይሆን ነገር ሰው ማየት ይፈልጋልና ቲክቶክ ላይ ለመታወቅ ፉልሽ መሆን ብቻ ነው የሚጠበቅብሽ ያን ያክል ለአልጎሪዝሙን ለመቀራቀል አይከብድም ምንድነው ግን ኦብዘርቭ ያደረኩት ነገር ብቻ የሚመጣልን ነገር ጥሩ ነገር ግዴታ በአካል ከምናገኘው ሰው አይደለም ወሰደ ያለበት በጣም ከባድ የሚባል ያሳለፍሽው ነገር ትምህርት የሚሰጠን ከሆነ ቅድም እንዳልኩሽ ነው እኔ በህይወቴ በሆነ ሲዝን ላይ ብዙ ነገሮችን ሞክሬ ሳይሳካልኝ ሲቀር ዳይሬክት ተስፋ ወደ መቁረጥ ነው ሄድኩት እንደገና ደግሞ በህይወቴ አንዳንድ ቦታዎች ላይ ወሰንኳቸው ውሳኔዎች በጣም ብዙ ዋጋ አስከፍለውኛል ሁሉንም ነገር ላንቺ ዲቴል ባልነግርሽም በህይወቴ ከፈልኳቸው ዋጋዎች አሉ እና ዛሬ ላይ እንዳለ ሰው እንደወደቀ እንደተነሳ ወጣት ብዙ ቻሌንጅ እንዳለፈ እንደተሰደሰተም እንዳዘነም ብዙ ደስታ እንዳሳለፈም እንዳዘነም ሰው ነው ምነግርሽ ማልፍ ነገር የለም ትናንትና ላይ
ህይወቴ ላይ ያንን ነገር ዲሳይድ አድርጌ ቢሆን ኖሮ በደክሞኝ ተስፋ በቆረጥኩ በዛው በቀር ኖሮ ዛሬና ላይም ነበር እኔና አንቺም አንገናኝም። ምናልባት የትናንትናው ቀን ከዛሬ የባሰ ላይሆን ይችላል፣ ወይ ዛሬ ልብስ ይችላል። ኦልሬዲ ግን ትናንት አልፏል። በታሪክ ተስፋ አይቆረጥም፣ ስፔሻሊ በእግዚአብሔር ተስፋ አይቆረጥም። ይሄን ነው የምለው። በሆነ ወቅት በጣም ተስፋ ቆርጠሽ ነበርና ጓደኛሽ እስቲ ጠይቂያት ግንድ በያት እሷ ትጨርስልሻለች በጣም ተስፋ በቆረጠችበት ሰዓት ነበረ ትለኛለች። ምንድነው የግንድ ሚስጥር? አዎ የሆነ ጊዜ ላይ እንዳልኩሽ ብዙ ስራ ፊልዶች ላይ ተሰማርቻለሁና ልቤ ወርዶ ነበረ ባለኝ ስኬት አለማግኘትና ቆሜ የሆነ ሬስቶራንት ተከራይቼ እሰራ ነበርና እዛ ውስጥ ቆሜ እየሰራው መጣች ጓደኛዬ ከውጪ የሰው ሞት ሰምታ ነው እና እየሮጠች መጣችና አንቺ ከሌን ታውቂያታለሽ? ከሌኮ ራሷን አጠፋች ምናምን አለች ስትል አሁን ድረስ ታነሳዋለች ጓደኛዬ። እንዴ እኔና አንቺስ ታዲያ ደና ግንዳተን ነው እንጂ አሁን የኛ መኖር መኮኑ ነው አልኳት። አስበሽዋል? ትናንትና ላይ ለመሞት አንድ እርምጃ ለተስፋ በመቁረጥ ለመኖር ያለኝ ተስፋ ተማጦ ፈርዘር እንኳን ነገሮች ሁሉ ሰው እንኳን ሞቶ የሀዘን ስሜት አይሰማኝም ነበር። እኔም ወደዛ ነበር እንትን እምለውና ምንድነው ነገ አዲስ ቀን ነው ማሰብ ያለብን ነገን ነው። ቤተሰብን ማሰብ ያስፈልጋል። በብዙ ዋጋ መክፈል ውስጥ ያሳደገን ቤተሰብ አለ። ነገ አዲስ ቀን ነው። እግዚአብሔር አለ። መኖር ይቀጥላል። የማያልፍ ነገር የለም። ለሁሉም ሰው መናገር የምፈልገው ነገር ምንድነው መውደቅ አለ፣ ኦፍ ኮርስ መነሳት አለ፣ ኦፍ ኮርስ አለመሳካት አለ፣ አዎ ድካም አለ፣ አዎ በዚህ ሁሉ ነገር ውስጥ ግን እግዚአብሔር ይረዳል። መነሳት አለ፣ ነገ አዲስ ቀን አለ፣ ሰው መሆን አለ። ይሄን የምናገረው አስረግጬ የምናገርሽ ነገር ኤክስፔሪየንስ ካረኩት ነው። እኔ በብዙ እግዚአብሔር ይረዳኝ ሰው ነኝ። ዛሬ ላይ እንዲምገኝም አይነት ሰውም አልነበርኩም። ከመሬት የተነሳው ሰው ነኝ። በራሴ በምርጫ በመረጥኩት ምርጫ ታች የነበርኩ ሰው ነኝ። ዛሬ ግን እግዚአብሔር ላይ ተስፋ አልቆረጥኩም እና በተቻለ አቅም ከእግዚአብሔር ጋር ያለን ፌሎሺፕ በማጠናከር ህይወትን እንደ አዲስ መመስረት መምራት ይቻላል። የማያልፍ ነገር ግን እንደሌለ ከኔ መማር ትችላላችሁ። ያልፋል ምንም ነገር። ጸሎተኛ ነሽ? ጸሎተኛ መሆን ሳይሆን በተቻለኝ አቅም እንዳልኩሽ ምርጫዬ ማለት አምላኬን ትቼ የመረጥኩት ምርጫ ወደ ጎን አድርጌ በራሴ ምን አይነት ሀሳብ ነበረኝ? እኔ ጠንካራ ነኝ፣ በራሴ ጠንካራ ስለሆንኩኝ ስማርት ስለሆንኩኝ ያገኘሁትን አጋጣሚዎች ወደ ገንዘብ ሞመንቶች መቀየር ስለምችል ፋስት ስለሆንኩኝ መስለኝ ነበር ስኬት የሚሳካልኝ። ለካ አልነበረም። ያንን ነገር ያወቅኩት በሆነ ወቅት ታመሜ ሆስፒታል ገብቼ ነውና ሳየው የከተማው ህዝብ እንዳለ ሆስፒታል ነው እና እኔ ለካ ትናንትና ለገንዘብ ስሮጥ የነበርኩበት ሰዓት ላይ ሰው ጤናውን ፈልጎ ይሮጥ ነበረ። እኔ ስኖር ነው ገንዘብ የሚመጣው፣ እኔ ስኖር ነው ስኬት የሚመጣው፣ እኔ ስኖር ነው። እኔ ነኝ መጀመሪያ መኖር ያለብኝና ምንድነው በተቻለን አቅም ጸሎት ሳይሆን ይሄ ዴሊ ህይወቴ ነው። እኔ በማን ነው ያለሁት? በእግዚአብሔር ነው ያለሁት። በተቻለኝ አቅም ነገሮችን ለእግዚአብሔር አሳልፌ የምሰጥ ሰው ነኝ። አሁን ላይ ከእግዚአብሔር ጋር ያለኝን ፌሎሺፕ በጣም ነው የማጠናክረው፣ አወራዋለሁ። ምክንያቱም ዛሬ በእኔ ጥንካሬ ሳይሆን በእግዚአብሔር እርዳታ ዛሬን ያየው ሰው ነኝና ብዙዎች መማር የሚችሉ ከሆነ መበርታት የሚችሉ ከሆነ ዲቴይል እንደዚህ ነው ብዬ ባልነግራቸውም በብዙ መውደቅና በብዙ መነሳት ውስጥ ያለፍኩ ሴት ነኝ። ብዙ ያገኘው፣ ብዙ ያጣው፣ ብዙ ያተረፍኩ፣ ብዙ የከሰርኩኝ፣ ብዙ ያዘንኩ፣ ብዙ የተደሰትኩኝ ሰው ነኝ እና በተቻላችሁ አቅም እኔን ስታዩ መበርታት፣ እኔን ስታዩ አዲስ ቀን እንዳለ፣ እኔን ስታዩ መጎበዝ እንዳለባችሁ፣ ዛሬ ጨለማ የመሰላችሁ ቀን ነገ እንደሚበራ ብርሃን እንዲታያችሁ፣ በቃ መቆም እንደሚቻል እንደገና መበርታት እንደሚቻል እንድታውቁና እንድታስታውሱ ነው። ይሄን ነው ላስታውስ የምፈልገው በጣም አጥብቄ። ይሄን ነው የምለው። ሰላም ሾው ላይ ነው የምትገኙት። ቆንጆ ቆይታና ያማረ ጊዜ ነው የሚሆነን። የሚያዝናናሽ ኮንፈርት የሚሰማኝ ቦታ ላይ ኮንፈርቴን የማይነሳኝ ቦታ ላይ መሆን ያዝናናኛል። አሁን ላይ ግን የሚያዝናናኝ ቲክቶክ ነው። ያው አብዛኛው ሁሉም ሰው ቲክቶክ ነው የሚያየውና ቲክቶክ ላይ በጣም የሚያዝናኑኝ ቪዲዮዎች አሉ። ዲዲዬ ጥሬን አክብረሽ ስለመጣሽ እያመሰገንኩኝ ማለት የምትፈልጊውና ማመስገን የምትፈልጊው አካል ካለ? እሺ ማመስገን የምፈልገው በቲክቶክ ዙሪያ ከሆነ ቤተሰቦቼን፣ ጓደኞቼን በጣም አመሰግናለሁ። ከኋላ ሆነው ሰፖርት የሚያደርጉኝ አሉ። እኔ ከማስተላልፈው ቪዲዮ አክሰፕት አድርገው መጥፎም ይሁን ጥሩም ይሁን የማይቀበሉትም ሀሳብ ቢሆን እነሱ ናቸው። ኮፒ ሊንክ ሪፖስት እያደረጉ ብዙዎች ጋር እንዲደርስ በማድረግ ሀሳብ በመስጠት
ቤተሰቦቼን ጓደኞቼን ይቅርብ በኔ በኩል ያሉትን ሰዎች አመሰግናለሁ። ፋይናሊ ግን ላስተላልፍ የምፈልገው ነገር ምንድነው ለወጣቶች ነው። እንዳልኩት ቅድም እኔ አንድ ቀን በወሰንኩት ውሳኔ 10 አመት ዋጋ ከፍያለሁ። ዛሬ ላይ ምርጫችሁን ማስተካከል የምትችሉበት ሲዝን ላይ ካላችሁ ወጣትነት መጀመሪያ ላይ የወደፊቱን 10 እና 20 አመት ከማበላሸት ይልቅ ዛሬ ላይ መስራት ነገን ለመኖር ዛሬ ላይ መስራት ተገቢ ነው ብያለሁ። እድሜው ራሱ ፕረስ ያደርጋል ይገፋል። በተቻላችሁ አቅም ግን ከሰው ለመማር ብትሞክሩ በማዳመጥ በማየት እና በኔ ደረሰ ነገር በማንም ሰው እንዲደርስ አልፈልግም። እኔ ከፈልኩትን ዋጋ እንድትከፍሉ አልፈልግም። ሁላችሁም ደግሞ ከኔ ጥንካሬን እንድትማሩና እንድትበረቱ ለማለት ያክል ነው። በጣም ነው ማመሰግነው ሊዲዬ ጥሪያችንን አክብረሽ ሰላም ሾው ሰላም ስቱዲዮ ድረስ ስለተገኘሽ እጅግ በጣም ነው ማመሰግነው። እንደ ሁልጊዜው ሰላማችሁ ብዝት ይበል እያልን የዛሬ ፕሮግራም ጨርሰናል። በአማረ መልኩ ተጠናቋልና ሳምንት ደግሞ በሌላ እንግዳ እንገናኛለን። ሰላማችሁ ይብዛ፣ ክብረት ይስጥልኝ። ሰላም ሾው ሰላም ሾው ሰላም ሾው ሰላም ሾው ሰላም ሾው ሰላማችሁ ብዝት ይበል።